በምድር መልካም ባደረጉላቸው ሰዎች የሚወጉ ሰዎች አሉ። ቤታቸው አሳርፈው አስተምረው የሚበሉትን አብልተው በሚተኙበት አስተኝተው ፕራይቬሲያቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለነሱን ሰይጣን አድርጎ የሚስላቸው። አንዳንዴ የብዙ ሰዎችን ክፋት ታይና በዛ በኋላ you sit and wonder ግን ደግ ሰው አለ በዚህ ዘመን ብለሽ የምትጠይቂበት ጊዜ ይመጣል። መልካም ያደረጉልንን ሰዎች እናስታውስ። መልካምነት በአቋም ደረጃ እኔ ክፉ ለማድረግ አልፈልግም አለቀ መልካም እሆናለሁ ብሎ ማለት በጣም መልካም ነው። መልካም ሰዎች ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ ይሰጥሽ እሱ ሲፈርድ አንዳንዴ የብዙ ሰዎችን ክፋት ታይና ክፋት የብዙ ሰዎችን ክፋት ታያለሽ። ከዛ በኋላ you sit and wonder ግን ደግ ሰው አለ በዚህ ዘመን ብለሽ የምትጠይቂበት ጊዜ ይመጣል እና ህብረተሰቡ መካከል ግን እንዲህ ጣል ያሉ መሃል ተስፋ እንዳንቆርጥ የሚያደርጉ በጣም መልካም ሰዎች አሉ፣ በጣም ደግ ሰዎች አሉ። ስለማናገኛቸው ነው እንጂ በህይወታችንም እናውቃለን። እና ግን በጣም ደግ የሆኑ መልካም የሆኑ በሰው ልጆች ተስፋ እንዳትቆርጭ የሚያደርጉ ደግነታቸው አስደናቂ የሆኑ ሰዎችን መሀል ላይ ታገኛለሽ። እነዚህ ሰዎች ግን ይጎዳሉ ወይ? ደግ ስለሆኑ መልካምነታቸው አሁን እንዳልሽው መልሶ ይከፍላቸዋል? ሪዋርድ አላቸው ወይስ እንደ ሞኝ ነው የሚታዩት? ሌላው አራዳ ሽሩድ ምናምን ሲሆን ተንኮለኛ ሲሆን እነሱ መልካም ሲሆኑ ደግ ሲሆኑ ደሞዝ አላቸው ሪዋርድ አላቸው ብለን እንጠይቃለን። እና እንዲህ አይነት ሰዎችን ታያለሽ በዘመንሽ የማይለዩሽ ከፍ ስቲ ዝቅ ስቲ። አንዳንድ ሰው የሆነ ችግር ውስጥ የገባሽ ሲመስለው ድንብርብሩ ወጥቶ ካጠገብሽ ይጠፋል። የሆነ ችግር የገጠመሽ ከመሰለው አታገኙም። ግን በከፍታሽም በዝቅና አብረው የሚሆኑ ደግሞ ሰዎች አሉ። እነዚህ መልካም ሰዎች ናቸው። ግን እነዚህ ሰዎች ሪዋርድ አላቸው ወይ? ደሞዝ አላቸው ወይ? ባደረጉት መልካምነት መልሰው የሚያገኙት ነገር አለ ወይ ብለን ነው የምንጠይቀው ዛሬ። ምንም ጥያቄ የለውም። በሰማይ ቤት ሪዋርድ እንዳላቸው ሽልማት እንዳላቸው ምንም ጥያቄ የለውም። እንደውም ደጋጎች አምላክ ይባላል እኮ የደጋጎች አምላክ ይባላል። መልካም ያደረጉ ናቸው። መልካም አድርገው ሰማይ ቤት ያገኙታል። በምድር መልካም ባደረጉላቸው ሰዎች የሚወጉ ሰዎች አሉ። ለምሳሌ ቤታቸው አሳርፈው አስተምረው የሚበሉትን አብልተው በሚተኙበት አስተኝተው ላይፋቸው ፕራይቬሲ መክፈት ቀላል ነገር አይደለም። ፕራይቬሲያቸውን ሼር አድርገው ኑሯቸውን ያላቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለነሱን ሰይጣን አድርጎ የሚስላቸው በጣም ስለነሱ ክፉ የሚያወራ ጠላት አድርጎ የሚነሳባቸው አለ። መስሪያ ቤት ተቀብለው ስራ አስይዘው እንዲያድግ አድርጎት ለምሳሌ በፕሮሞትድ እንዲሆን አድርጎ እንዲሻሻል አድርጎ ትልቅ ቦታ እንዲደርስ አድርጎት እዛው ድርጅት ውስጥ ካምፓኒ ውስጥ ከዛ ወጥቶ ተመሳሳይ የዛን ሰውዬ ተመሳሳይ ስራ ከፍቶ የዚህን ሰውዬ ስራ ሙልጭ አድርጎ የሚወስድበት የሚያከስረው አለ። ይሄንን ሲያዩ ሰዎች ምን ይላሉ መሰለሽ? አይ ቢቀር ይሻላል ይላሉ። ቢቀር ይሻላል አለማድረግ ይሻላል ወደሚል ነገር ይመጣሉ። በኋላ እንመጣበታለን። እኔ ምናምን አለው ከአንቺ ጋር እስማማለሁኝ ከዚህኛው ህይወት በኋላ ሪዋርድ እንደሚደረጉ እስማማለሁ። ግን በዚህም ምድር ደግሞ የዘሩትን ያጭዳሉ ብዬ አምናለሁ። አንዳንዴ መልካምነታቸው በጣም ቆይቶ ነው የሚከፈለው እንጂ
መልካም ሰዎች መልካም ነገር ማጨዳቸው አይቀርም። ምክንያቱም ይሄ ፕሪንሲፕል ነው የማይለወጥ። ትዘሪያለሽ፣ ታጭያለሽ። ወዲያው ላታጭ ትችያለሽ፣ ግን የተዘራ መልካም ዘር በሙሉ በቅሎ ተሰብስቦ የሚታጨድበት፣ የሚከመርበት፣ የሚወቃበት፣ ወደ ጎተራ የሚገባበት ቀን ግን አለ እና መልካም ሰዎች፣ ደጋግ ሰዎች ተስፋ እንዳይቆርጡ የአንዱ የዛሬ ፕሮግራማችን ዓላማ ነው። የደሞዝ ቀን አለ፣ ፔይዴ አለ። ደሞዝ ቀን መስሪያ ቤት ውስጥ ሰዎች በ30 ነው እንደዚህ ተጠብቃ ያቺ ቀን በጣም ነው የሚወዷት ሰራተኞች ደሞዛቸውን የሚቀበሉባት ስለሆነች እና እሷ ቀን ፔይዴ የምትባል ቀን ትመጣለች በህይወታችን። አንዳንዴ ምን ይሆናል መሰለሽ፣ አንዳንድ ሰራተኞች ወይ በህመም ምክንያት ወይ በምናምን ምክንያት ወይም የሆነ በደል ደርሶባቸው ለ1 ዓመት ለ2 ዓመት ከስራ ይታገዳሉ። በኋላ ሲፈረድላቸው ግን ያለፈው የአሁኑ ወር ብቻ አይደለም ያለፈው 1 ዓመት ያለፈው 2 ዓመት ደሞዝ በሙሉ ተደምሮ እንዲከፈሉ ይባላል። ለአንዳንድ ሰዎች እንደዛ ነው የሚሆነው። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ ይሰጥሽ። እሱ ሲፈርድ ጉድጓድ የቆፈሩልሽ ጉድጓድ ውስጥ ይገባሉ። ለአንቺ ሲፈረድልሽ ግን ተጠራቅሞ ነው የሚመጣው። ለመርዶክዮስ እንደዛ ነው የሆነለት። ደሞዙ እዛ ዝም ብሎ መልካም እያደረገ እዛ ጋር ተቀምጦ እኮ ለሰዎች ሁሉ መልካም ነው የሚያደርገው። ዝም ብሎ መልካም እያደረገ የኖረበት ወደኋላ ደሞዝ ያልተከፈለ ደሞዝ ተደምሮ ተጠራቅሞ መጣና ተሰጠ። ፖይንቴ ምንድን ነው? መልካም ሰዎች፣ ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። ይሄንን ፖይንት ነው ማስተላለፍ ፈለኩት። ለደጋግ ሰዎች ዛሬ የምንነግራቸው፣ መልካም ላደረጉ ሰዎች ዛሬ የምንነግራቸው እንደ መርዶክዮስ አይነት ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለት የሚባልበት ቀን አለ። እንደ ያዕቆብ ደሞዝህ ምንድን ነው ተብሎ የሚከፈልበት ቀን አለ። አንዳንድ ካምፓኒዎች ውስጥ ያለው ዝም ብሎ በቃ አሪፍ ሰራተኛ ይኖራል። እዛ በጣም ጎበዝ ዝም ብሎ በዛች በደሞዙ ስራውን ይሰራል። አንዳንድ ጊዜ ቦሱ አለቃው ያይና ሰራተኞቹን ይሰበስብና መኪና ቁልፍ ይሰጠዋል። እንደዛ የሚያደርጉ አለቆች አሉ። እግዚአብሔር ይባርካቸው። ደግሞ ያርጉ፣ እንደዚህ ማድረግ አለባቸው። መኪና ቁልፍ ይሰጠዋል ወይ ቤት ገዝቶ ይሰጠዋል። እንደዛ የሚያደርጉ አሉ። አሁን አንዳንድ ሪል ስቴቶች ሰምቻለሁ። ደጋግ ሆነው ሪል ስቴት ያላቸው ሰዎች ለሰራተኞቻቸው ቤት ሰርተው ሰርፕራይዝ ያደረጉ ሰዎችን አስታውሳለሁ። እና እንደዚህ አይነት ነገር ይመጣል። አንቺ ዝም ብለሽ ጥሩ አድርጊ፣ አንቺ ዝም ብለሽ መልካም አድርጊ። ያቺ ቀን ትመጣለች። ያቺ ቀን ስትመጣ ደግሞ ሪዋርድሽን ታገኛለሽ። አሁን በብልጥነት እሱ ስላለው እንዲህ አድርግና ከዛ ከሱ ደግሞ እንዲቀበላለሁ የሚለው እዚሁ ነው። በቃ አይበቅልም። ዘሩ ይመክናል፣ አይሰራም። እኔማ ነው መሰለሽ በቃ በአቋም ደረጃ ደጉኝ፣ በአቋም ደረጃ መልካም። በዚህ ማህበረሰብ ውስጥ ብዙ ክፋት ባለበት ማህበረሰብ ውስጥ አንቺ በአቋም ደረጃ ደጉኝ፣ መልካም። ሁሉን ሰው አክብሪ፣ ለሁሉ ሰው መልካም አድርጊ። በአቋም ደረጃ በቃ ይሄ እኔነቴ ነው ብለሽ አድርጊ እና ያንን ስታረጊ ይከፍልሻል። አሁን ያለንበት ህንፃ ምንድን ነው ስሙ? አልፎዝ። ባለቤቱ ማን ነው? ሼክ አሊ አልፎዝ ይባላል። ባለፈው መጥቼ ነበር፣ ቢሮ ጋብዞኝ መጥቼ ነበር እና በጣም እግዚአብሔር ባርኮታል። በጣም ማለት ትላልቅ እንትኖች አሉት፣ በጣም ትላልቅ ስራዎች አሉት። ኦሮሚያ ባንክን ጨምሮ አብዛኛው ትልቁ ሼር የሱ ነው ማለት ይቻላል፣ ኦሮሚያ ባንክ። አሁን ደግሞ እኔ ያገኘሁት ጊዜ ሳውዲ ይሄድ ነበር። ከሳውዲ ሄዶ የተፈራርሞ የመጣው ኮንትራት በቢሊየን የሚቆጠር ነው እና ማዕድን ላይ ምናምን ይሰራል። እሱ ብለስ ያንግ ነው ደግሞ ግን ስትመለከችው ታዩና
አሁን ዝም ብዬ እያጠናሁት ነበር። እኔ ሰው ማንበብ ስራዬ ነው። ሰው ማንበብ እወዳለሁ እና እያየሁት ጥያቄዎች እየጠየቅኩት ደንበኛ እንትን ነበረ። እስቲ ፕሪንሲፕሎችህን ንገረኝ፣ መርሆችህን ንገረኝ እያልኩ ነበርና ደግሞ ሪዲንግ ቢትዊን ደ ላይንስ የሚባል አይደለም፣ ሰዎች ከሚናገሩት በላይም ታውቂያለሽ። እና ልጁ ደግ ነው፣ በቃ ደግ ነው። ኖ ወንደር አላህ የባረከው። እና ዝም ብሎ እንደዚሁ ስታዩ መልካም ለማድረግ የተዘጋጀ ሰው አንኮንዲሽናል። ሰው ማክበሩ አሁን ምን አደርግለታለሁ ግን በእንዲት አይነት ክብር እንደተቀበለኝ ነገርሽ አልችልም። ቀጥሮ በእንዲት አይነት ክብር መልካምነት ነው ያ። አሁን እንግዲህ እሱ ያረጋቸው መልካምነቶች አሉ። እነዛ እየታጨዱ እየተከመሩ ደግሞ ነገ ደግሞ መልካም እንዲያደርግ ደግሞ ሰጥቶታል። ምናልባት ነገ ሼህ አላሙዲን የሚተካ ሰው ይሆናል፣ ወይም ኦልሬዲ ተክቶ እንደሆነ አላውቅም። ግን ኢሶ ብሌስድ መልካምነት በአቋም ደረጃ እኔ ክፉ ለማድረግ አልፈልግም፣ አለቀ፣ መልካም እሆናለሁ ብሎ ማለት በጣም መልካም ነው። እና ሲሆን ታያለሽ በተንኮል ያልመጣ በግፍ ያልመጣ ነገር እንዳልሆነ መንፈስሽን የምታዳምጪ ተሆነ ታውቂያለሽ። መልካምነት የሚያደርጉ ሰዎች ምን ያድርጉ? መጨረሻ አንደኛ መልካም ማድረጋቸውን ይቀጥሉ። መልካም አድርገው ሰዎች ጎድተዋቸው ቢሆን መልካምነታቸውን አይተውት። መልካምነታችሁን አትተውት። ኪፕ ኦን ዶይንግ ጉድ። መልካም ማድረጋችሁን ቀጥሉ። ፍቅራችሁን አትተው። መልካም አድርገሽለት እከሊት ጎድታሽ ሊሆን ይችላል። ለከሊት ደግሞ መልካም አድርጊ። ዝም ብለሽ መልካም አድርጊ። ስለዚህ መልካም ማድረግን እንቀጥል። ለሁላችን ደግሞ መልካም ያደረጉልንን ሰዎች እናስታውስ። ቁጭ ብለን እናስብ። ደውለን ታንኪውን በላቸው። አንድ ጊዜ ዳዊት ምን አደረገ? ዮናታን ይወደዋል ነበር በጣም የሳኦል ልጅ ይወደው ነበርና ዳዊት ምን አደረገ? ንጉሥ ከሆነ በኋላ ስለ ዮናታን ምክንያት for the sake of ጆናታን ማለት ነው። ስለ ዮናታን ቸርነት አድርግለት የሚገባ ሰው ከሳኦል ቤት የቀረ ሰው አለ ወይ ብሎ ጠየቀ። ከዛ ምን አሉት? አንድ ሽባል ሜምፊቦስቴ የሚባል እሱን አትጠራም ማለታቸው ነው። አንድ ልጅ ሆኖ ወድቆ እግሩ እንትን ብሏልና አንድ እንደዚህ አለና ጥሩት አለ ዳዊት። ሜምፊቦስቴ መጣ። ሜምፊቦስቴ ሲመጣ ምን አለ መሰለሽ? እንደ ሞተ ውሻ የሆንኩትን እንዴት አሰብከኝ አለው ዳዊት ጋር ገብቶ። እኔ እንዴት አሰብከኝ? እንደ ሞተ ውሻ የሆንኩትን ሰው እንደ ሞተ ውሻ ይሸጣል፣ አውጥተሽ ከሰፈር ነው የምትጥይው። እንደ ሞተ ውሻ የሆንኩትን ሰው እንዴት አሰብከኝ? ከዛ ሜምፊቦስቴ ያለው አንድ የአባትህን ሀብት በሙሉ መልሼልሃለሁ ከዛሬ ጀምሮ፣ የአባትህ ሀብት በሙሉ ያንተ ነው ከዛሬ ጀምሮ። ሁለተኛ ሜምፊቦስቴ ያለው መቼም እኔ ለገበታ ስቀመጥ በገበታዬ ላይ ከሚቀመጡ መኳንንቶች መካከል አንዱ እንድትሆን እፈልጋለሁ። ሁሌ ገበታዬ ላይ እንዳገኘሃለሁ፣ የንጉሥ ገበታ ማለት ነው። ሜምፊቦስቴ አሰበ። ምንድን ነው ያደረገው ዳዊት? ቁጭ ብሎ በሕይወቱ መልካም ያደረጉለትን ሰዎች እግዚአብሔር ነው ያደረገለት። መልካም ያደረጉለትን ሰዎች ሲያስታውስ ዮናታንን አስታውሰው። ስለዚህ ስለ ዮናታን ብሎ ደግነት ማድረግ ሲፈልግ ሜምፊቦስቴን አግኝቶ ሜምፊቦስቴን መልካም አድርግሎታል። ስለዚህ እንደዚህ እናድርግ። ቅድምን ያስቤ ሂሳብ መምህሬ ድሮ ያስተማረኝ፣ አሁን ደግሞ ሪሰንቱ በከፍታና በዝቅታ ማይለዩኝ ምናምን ከዚህ በፊት አንስቻታለሁ። ኤልሳ ቆሎ በጣም ደግ ሰው ነች ለእኔ። ኤልሳ ቆሎ እና እነዛን ሰዎች እናስብና ታንኪውን በላቸው። ዝም ብለን ሰርፕራይዝ እናድርጋቸው። ሪዋርዳቸው ከእግዚአብሔር ነው። ግን እስቲ አንዳንድ ቀን ደውለን ባለውለታዬ ነሽ፣ አመሰግንሻለሁ፣ ባለውለታዬ ነህ፣ እግዚአብሔር ተጠቅሞብናል፣ አመሰግናለሁ እንበላቸው። በሕይወታችሁ መልካም ያደረጉላችሁን ሰዎች አስባችሁ ያሉበት ቦታ ስልካቸውን ካገኛችሁ ወይም በደብዳቤ ወይም በምን አመሰግናለሁ፣ ባለውለታዬ ነሽ፣ ባለውለታዬ ነህ እንበላቸው። ይሄ ነው